የእግዚአብሔር መልአክ የሚለውን ነው ዛሬ የምንቀጥለው። የእግዚአብሔር መልአክ ባህሪያትን እናያለን። የእግዚአብሔር መልአክ የሚለው እግዚአብሔር እንደሆነ ወይንም የአምላክነት ባህሪ እንዳለው እያወራን ነበር እና ይህ የእግዚአብሔር መልአክ ኃጢአትን ይቅር ለማለትና ላለማለት ስልጣን አለው። ያንን ክፍል እናያለን ዛሬ። ዘጸአት ምዕራፍ 23 ቁጥር 20 ስናይ እነሆ በጉዞ ላይ ሳለህ የሚጠብቅህንና ወዳዘጋጀሁልህ ስፍራ የሚያስገባህን መልአክ በፊትህ ልኬልሃለሁ ይላል። ይሄንን እግዚአብሔር ለእስራኤል እያወራ ነው፣ ለነ ሙሴ እያወራ ነውና በምን ላይ ያለ? በጉዞ ላይ ሳለ ምን የሚያደርገን? የሚጠብቅህንና ወዳዘጋጀሁልህ ስፍራ የሚያስገባህን መልአክ በፊትህ ልኬልሃለሁ። በአዲሱ መደበኛ ትርጉም ነው ያነበብኩ ያለሁት። በጥንቃቄ ተከተለው ይላል። የሚናገረውንም ልብ ብለህ ስማው፣ አታምጽበት። ስሜ በእርሱ ላይ ነውና አመጽህን ይቅር አይልም። የሚናገረውን በጥንቃቄ ብታደምጥና ያልኩህን ሁሉ ብታደርግ ለጠላቶች ጠላት እሆናለሁ፣ የሚቃወሙህን እቃወማለሁ፣ መልአኬ በፊትህ ይሄዳል እያለ ያወራል። ስለዚህ እዚህ ክፍል ላይ በምናይበት ጊዜ የመልአኬን በፊትህ እሰዳለሁ፣ በፊትህ ይሄዳል እያለ ሲያወራ እናያለን እና ያ መልአክ ምን አይነት ስልጣን እንዳለው ይነግረናል። ምን ይላል? ስሜ በእርሱ ላይ ነውና። ስሜ በማን ላይ ነው? በእርሱ ላይ። በማን ላይ? ስሜ በእርሱ ላይ ነውና ይላል። ስም ማን የሚለው ስም? ያህዌ ወይንም እግዚአብሔር የሚለው ስም ያህዌ የሚለው ስም በማን ላይ ነው? በእርሱ ላይ ነው። በማን ላይ? በዚህ በመልአኩ ላይ ነው ይላል የእግዚአብሔር መልአክ። ስለዚህ ስሜ በእርሱ ላይ ነው ማለት ምን ማለት ይመስላችኋል? ያህዌ በሚል ስም ይጠራል ነው ይሄ መልአክ በሌላ ቋንቋ። እና ይህንን ከኢሳያስ ጋር በምናገናኝበት ጊዜ እግዚአብሔር ሲናገር ኢሳያስ 42:8 ላይ ምን ይላል? እኔ እግዚአብሔር ነኝ፣ ስሜም ይህ ነው፣ ክብሬን ለሌላ ምስጋናዬንም ለጣዖት አልሰጥም ይላል። ክብሬን ለሌላ አልሰጥም። እግዚአብሔር ክብሩን ለሌላ ይሰጣል? ለሌሎች ነገሮች ከራሱ ውጪ ለሆነ ነገር ክብሩን አይሰጥም። እዚህ ጋር ግን ይህንን መልአክ ስናይ የእግዚአብሔር ስም ወይንም የያህዌ ስም በማን ላይ ነው? በዚህ መልአክ ላይ ነው። ስለዚህ ስሙ በእርሱ ስለሆነ አታምጽበት፣ ካመጽክበት ኃጢአትህን ምን አያደርግም? ይቅር አይልም። ኃጢአት ይቅር የማለትና ያለ ማለት ስልጣን አለው። ይህ የማን ስልጣን ነው? የአምላክ ስልጣን፣ የእግዚአብሔር ስልጣን እንደሆነ ነው የምንረዳው። ኃጢአት ይቅር ማለትና አለ ማለት የአንዱ የእግዚአብሔር ስልጣን ነው። ያ የእግዚአብሔር ስልጣን ለማን እየተሰጠ ነው? እዚህ ጋር ለእግዚአብሔር መልአክ፣ ለመልአኩ እየተሰጠ ነው ማለት ነው። ስሜ በእርሱ ላይ ነው። አንደኛ ኃጢአትህን ብታመጽበት ኃጢአትህን ምን አያደርግም? ይቅር አይልም። ስለዚህ ኃጢአት ይቅር ማለትና አለማለት ስልጣን አለው። ማን? የእግዚአብሔር መልአክ። ስለዚህ ያህዌ የሚለው ስም አሁን ኖርማል መልአክ ነው እንዳንል ወይንም ፍጡር የሆነ መልአክ ነው እንዳንል እዚህ ጋር ያህዌ የሚለው ስም ለመላእክት አይሰጥም፣ ተሰጥቶም አይታወቅም። የእግዚአብሔርን ስም የተሸከመው ይህ መልአክ ግን ምንድነው? ራሱ ያህዌ ነው። የእግዚአብሔር ባህሪ ያለው እንደሆነ መረዳት እንችላለን። በሌላ መንገድ ደግሞ ምን ይላል ክፍሉ ራሱ? ዘጸአት 23 ምንድነው የሚለው? በጉዞ ሳለህ የሚጠብቅህ ወዳዘጋጀሁልህ ስፍራ የሚያስገባህን። እንግዲህ በጉዞ በምድረ በዳ ተጉዘው ከነዓን ነው አይደል የገቡት? ከነዓን ያስገባቸው ማን ነው? እግዚአብሔር እንደሆነ ነው አይደል የምናውቀው? እዚህ ጋር ግን መልአኩ ይላል። መልአኩ ይላል። መልአኩ ይጠብቃል፣ መልአኩ ይመራሃል እያለ ያወራል። ስለዚህ ይሄ መልአክ ፍጡር የሆነ መልአክ አይደለም። የሆነ ቦታ ላይ እንደውም ሙሴ መልአክን ሰደላለሁ ሰው ኃጢአት ሲሰራ ምንድነው እግዚአብሔር አብሬ አልወጣም ነው አይደል ያለው? አብሬ አልሄድም፣ መልአክን ልክላችኋለሁ፣ እሱ ከፊታችሁ ይሄዳል ሲል ሙሴ ምንድነው ያለው? አንተ ካልሄድክ አንሄድም፣ አንተ ካልመራን አንሄድም ነው ያለው። እዛ ጋር በመላእክት አንሄድም ብሎ እዚህ ጋር በመላእክት ሄዱ። ታዲያ እንዴት ሊሆን ይችላል ሲባል እዚህ ጋር ያለው መልአክ ፍጡር የሆነው መልአክ ሳይሆን ምንድነው? እርሱ ራሱ ያህዌ ነው። የያህዌ የሚለው ስም ያለበት ያንን ስም የተሸከመ ነው። እና ታዲያ በሌላ ቦታ ላይ ስናይ
ነፃ ማውጣቱን ይሄ መልአክ ነፃ እንዳወጣቸው ወደ ቃል ኪዳኗ ምድር እንዳስገባቸው ምድረ በዳ ላይ መርቶ ይናገራል። መሳፍንት 2:1 ላይ የእግዚአብሔር መልአክ ከጌልጌላ ወደ ቦኪም ወጥቶ እንዲህ አለ። ማን? ወደ ቦኪም ወጥቶ እንዲህ አለ ይላል። ከግብጽ ምድር አወጣኋችሁ። ማን ነው እያለ ያለው? የእግዚአብሔር መልአክ ከግብጽ ምድር አወጣኋችሁ፣ ለቀደሙትም አባቶቻችሁ ልሰጣቸው ወደ ማልሁላችሁ ምድር አመጣኋችሁ። ማን ነው እያለ ያለው? እንዲህም አለው ከእናንተ ጋር የገባሁትን ቃል ኪዳኔን አላፈርስም። የቱ ጋር ነው መልአክ ከእስራኤል ጋር ቃል ኪዳን የገባው? ቃል ኪዳን የገባው ማን ነው ከእስራኤል ጋር? እግዚአብሔር ራሱ ነው ቃል የገባላቸው። ለሙሴም ተናግሮ ሂድ ከግብጽ ምድር አውጣ ያለው ለአብርሃም ቃል የገባው ማን ነው? እግዚአብሔር እንደሆነ ነው ዘፍጥረት ላይ ዘጸአት ላይ የምናየው። እዚህ ጋር ግን ከእናንተ ጋር የገባሁትን ቃል ኪዳኔን አላፈርስም። ማን ነው እያወራ ያለው? የእግዚአብሔር መልአክ። እናንተም ከዚህ ምድር ነዋሪዎች ጋራ ቃል ኪዳን አታድርጉ፣ መሠዊያቸውንም አፍርሱ ብያችሁ ነበር ይላል። እናንተ ግን አልታዘዛችሁኝም። ይህን ያደረጋችሁት ለምንድን ነው እያለ ያወራል። ስለዚህ እዚህ ጋር በግልጽ እንደምናየው ከግብጽ ምድር አውጥቻችኋለሁ እያለ ነው። ወደ ማሉላችሁ ለአባቶቻችሁ። ከማን ጀምሮ ነው የማለው? ከአብርሃም ጀምሮ ነው የማለው። ገና ለአብርሃም ነው ያንተ ዘሮች በግብጽ 400 ዓመት ይሰቃያሉ፣ ያስጨንቋቸዋል። ከዚያ በኋላ ግን ነፃ ይወጣሉ። የቃል ኪዳኑን ምድሩን እንደሚወርሱ ገና ለአብርሃም ስንት ዓመት እያለ እንግዲህ አብርሃምን አልፎ ይስሐቅን አልፎ ያዕቆብን አልፎ እና ያዕቆብ ናቸው ግብጽ የገቡት አይደል? በዮሴፍ በኩል አይደል ግብጽ የገቡት? ዮሴፍ የግብጽ ንጉስ ሆነ እና ከዛ በፊት ቀድሞ የነገረው ነው የቃል ኪዳን ምድር የሚለው ያንን ከነዓንን ነው። እግዚአብሔር ነው እንግዲህ ቃል ኪዳን የገባው የምናውቀው። እዚህ ጋር ግን ማን እያለ ነው? የእግዚአብሔር መልአክ ቃል የገባውላችሁን ለአባቶቻችሁ ለማሉላችሁ ምድር ወደዛ አስገብቻችኋለሁ አምጥቻችኋለሁ እያለ ያወራል። በብሉይ ኪዳን በሌሎች መጻሕፍቶች በምናይበት ጊዜ ይህንን ነፃ የማውጣት በምድረ በዳ የመምራት እውቅና የሚሰጠው ለእግዚአብሔር ነው፣ ለያህዌ ነው። ለምሳሌ ዘዳግም 4:35ን ስናይ እግዚአብሔር እርሱ አምላክ መሆኑን ከእርሱ በቀር ሌላ አምላክ አለመኖሩን ታውቁ ዘንድ እነዚህን ነገሮች እንድታዩ ተደረገ። ሊገስጽህ ድምፁን ከሰማይ እንድትሰማ አደረገ። በምድርም ላይ አስፈሪ እሳቱን አሳየህ፣ ከእሳቱም ውስጥ ቃሉን ሰማ። አባቶችህን ከመውደዱ የተነሳ ከእነርሱም በኋላ ዘራቸውን ስለመረጠ ከአንተ ጋራ በመሆን በታላቅ ኃይሉ ከግብጽ አወጣህ ይላል። ከግብጽ ምድር አወጣህ ይላል። ማን ነው ያወጣው? ኢያሱ 24:17 ላይም እኛንና የቀደሙ አባቶቻችንን ከዚያ ከጦርነት ምድር ከግብጽ ያወጣን በፊታችንም እነዚያን ታላላቅ ምልክቶች ያደረገ ማን ነው? ራሱ አምላካችን እግዚአብሔር አይደለምን? ይላል። በጉዟችን ላይና ባለፍንባቸውም ሕዝቦች ሁሉ ዘንድ የጠበቀን እርሱ ነው። እንዲሁም እግዚአብሔር በምድሪቱ የሚኖሩትን አሞራውያንን ጨምሮ ሕዝቦችን ሁሉ ከፊታችን አሳደደ። ስለዚህም እኛም እግዚአብሔርን እናመልካለን፣ አምላካችን ነውና። ስለማን ነው እያወራ ያለው? ስለ እግዚአብሔር ነው እያወራ ያለው፣ እየተናገረ ያለው። ከግብጽ የማውጣቱ ዘሌዋውያን 11:45 አምላካችሁ እሆን ዘንድ ከግብጽ ምድር ያወጣኋችሁ እኔ እግዚአብሔር ነኝ ይላል። ስለዚህ በግልጽ እንደምናየው ብሉይ ኪዳን ላይ ሌላም ቦታ ብዙ ቦታ ላይ ከግብጽ ያወጣቸው ማን ነው? እስራኤላውያን እግዚአብሔር ነው። እዚህ ጋር ደግሞ የእግዚአብሔር መልአክ ከግብጽ ያወጣኋችሁ እኔ ነኝ ሲል ምን ማለት ነው? ግጭት አለ እንዴ? እየተጋጨ ነው? አልተጋጨም። ምንድነው ብለን ስናስብ የእግዚአብሔር መልአክ የተባለው ራሱ ምንድነው? እግዚአብሔር ነው። እግዚአብሔር ነው ስንል ግን አብ ነው ማለታችን አይደለም። እንደ አብ አይነት የአብ አይነት ባህሪ ያለው ነው የእግዚአብሔር መልአክ። አብ እንዳልሆነም ራሱን ለይቶ ስለሚያወራ ምን እያለ ያወራል? አብ እንዳልሆነ እግዚአብሔር በራሴ ማልኩ ይላል ለአብርሃም ተገልጦ አብርሃምን እግዚአብሔር በራሴ ማልኩ ይላል እያለ ያወራል። ለጌዲዮን ተገልጦ እግዚአብሔር እንዲህ ይላል እያለ ያወራል። ማን? ይሄ እግዚአብሔር ነው። እግዚአብሔር እንዲህ ይላል ሲል እንዴ እሱስ እግዚአብሔር አይደል እንዴ? ነው።
ሌላ አካል እንዳለ ያሳያል። ስለዚህ በአዲስ ኪዳን መነጽር ስናይ እግዚአብሔር እንዲህ ይላል እያለ የተገለጠው እግዚአብሔር መልአክ ምንድነው? ወልድ ነው። እግዚአብሔር እንዲህ ይላል ያለው እግዚአብሔር ማን ነው? አብን እየገለጸ እንደሆነ ማየት እንችላለን። ሌላ ክፍል ላይ ደግሞ መልአኩ አዳኝ እንደሆነ ይገለጻል። አዳኝ ኢሳይያስ 63:9 ላይ በምናይበት ጊዜ በጭንቃቸው ሁሉ ተጨነቀ፣ የፊቱም መልአክ አዳናቸው ይላል። በፍቅሩና በምሕረቱ ዋጃቸው፣ በቀደመው ዘመን ሁሉ አነሳቸው ተሸከማቸው። እነርሱ ግን አመፁ፣ ቅዱስ መንፈሱንም አሳዘኑ። ስለዚህ ተመልሶ ጠላት ሆናቸው፣ እርሱ ራሱ ተዋጋቸው። እዚህ ጋር ሥላሴ ተገልጿል። እዚህ ጋር በጭንቃቸው ሁሉ ተጨነቀ እያለ እርሱ እያለ የሚያወራው አብን ነው፣ ወይንም እግዚአብሔር። ከላይ ክፍሉን በምታዩበት ጊዜ እግዚአብሔርን እያወራ ነው የሚመጣው። የፊቱም መልአክ አዳናቸው ሲል ቀደም ከፊታቸው የወጣው መልአክ ማን ነው? የእግዚአብሔር መልአክ። የእግዚአብሔር መልአክ የተባለው ያ አዳናቸው፣ የፊቱም መልአክ አዳናቸው። ስለዚህ ይሄኛው ማን ነው? ወልድ ነው። ወርዶ ደግሞ እነርሱ ግን አመፁ፣ ቅዱስ መንፈሱንም አሳዘኑ። ማን አለ? መንፈስ ቅዱስ። እና ብሉይ ኪዳን ላይ ሶስቱም የተጠቀሱበት ቦታ ነው። ስለዚህ የእግዚአብሔር መልአክ ምንድነው? አዳኝ ተደርጎ ተጠቅሷል። የእግዚአብሔር መልአክ አምላክ ተብሏል በግልጽ ደግሞ የቱ ጋር? ዘካርያስ 12:8 ላይ ስናነብ የዳዊት ቤትም ፊታቸውን እንደሚሄድ እንደ እግዚአብሔር መልአክ እንደ አምላክ ይሆንላቸው ዘንድ ይላል። እንደ እግዚአብሔር መልአክ እንደ አምላክ። የእግዚአብሔር መልአክን ምን ይለዋል? አምላክ ይለዋል። እንደ አምላክ፣ እንደ እግዚአብሔር መልአክ እንደ አምላክ ይሆንላቸው ዘንድ ፊታቸውን እንደሚሄድ። ቀደም የፊታቸው ምንድን ነው ያለው? የፊታቸው መልአክ አይደል የሚለው? የፊቱም መልአክ አዳናቸው። እዚህ ጋር ፊታቸው እንደሚሄድ እንደ እግዚአብሔር መልአክ እንደ አምላክ፣ እንደ እግዚአብሔር መልአክ እንደ አምላክ ይላል። ያ የእግዚአብሔር መልአክ ምንድነው? አምላክ ነው። መልአክ እንግዲህ ያ የእግዚአብሔር መልአክ ሲባል አምላክ ሲባል ወይንም እግዚአብሔር ሲባል ብዙ ጊዜ እግዚአብሔር ሲባል አይምሮአችን ውስጥ የሚመጣው አብ ነው አይደል? እግዚአብሔር ግን አብ ብቻ አይደለም። ወልድም ምንድነው? እግዚአብሔር ነው። መንፈስ ቅዱስም እግዚአብሔር እንደሆነ እናውቃለን። ስለዚህ እግዚአብሔር ሲባል ወይንም አምላክ ሲባል የአምላክነት ባህሪ ላለው ነገር የሚጠራበት ነው ማለት ነው። እግዚአብሔር የሚለው ያህዌ የሚለው የያህዌ ባህሪን የያዘ አካል ምን ይባላል? ያህዌ ይባላል ወይ እግዚአብሔር ይባላል እንጂ እግዚአብሔር አብ ብቻ አይደለም። ወልድም ምንድነው? መንፈስ ቅዱስም እግዚአብሔር እንደሆነ እዚህ ጋር የእግዚአብሔር መልአክም እግዚአብሔር እንደሆነ ይናገራል ነው። መልአክ ባለፈው በዕብራይስጥ ምንድነው ብያቸዋለሁ? መልአክ የሚል ነው። ምን ማለት ነው ትርጉሙ? መልአክ መልእክተኛ የሚለውን ነው የሚያሳየው። ስለዚህ መልእክተኛ ምን ሊሆን ይችላል? አሁን ኢየሱስ የእግዚአብሔር መልአክ ነው ስንል ሶሻል ሚዲያ ላይ እያየን ነው። ኢየሱስ መልአክ ነው ፍጡር ነው ብላችኋል እያሉን ነውና አላልንም። እኛ እንደዛ አላልንም። ኢየሱስ የእግዚአብሔር መልአክ ነው፣ መጽሐፍ ቅዱስ ነው አይደል የሚለው። የእግዚአብሔር መልአክ ስንል ግን ፍጡሩን መልአክ ነው ወይስ አይደለም የሚለው መለየት አለብን። እዚህ ጋር የእግዚአብሔር መልአክ እያልን ስለ ኢየሱስ ያወራ ነው ማንን አያሳይም? ፍጡሩን መልአክ አያሳይም። የዕብራይስጡ ቃል እንግዲህ ብሉይ ኪዳን የተጻፈው በዕብራይስጥ ነው። የዕብራይስጡ ቃል እዛ ጋር የእግዚአብሔር መልአክን ለማሳየት የተጠቀመው መልአክ የሚል ነው። ይሄ መልአክ ምን ሊሆን ይችላል ለሚባለው መልእክተኛ ተብሎ ተተርጉሟል። ይሄ መልአክ የሚለው የዕብራይስጡ ቃል መልእክተኛ ወይንም መልእክተኞች ተብሎ ተተርጉሟል። መልአክ ራሱ ተብሎ ተተርጉሟል ወይንም መላእክት ተብሎ፣ ልዑክ ወይንም ልዑካን ተብሎም ተተርጉሟል። ልዑክ ማለት ምን ማለት ነው? ልዑክ የተላከ ማለት ነው። ልዑካን ቡድን ሲባል አልሰማችሁ? የተላከ ወደ ሆነ ቦታ የተላከ እንደማለት ነው። ልዑካን ሲሆን ለብዙ ነው።
ልዑክ ተብሎ ተተርጉሟል። መልእክተኛ ተብሎ ተተርጉሟል። ለመላእክም ተተርጉሟል፣ ፍጡር ለሆነው መልአክ። ስለዚህ በብሉይ ኪዳን ላይ 213 ጊዜ ተጽፏል ይሄ ቃል እና የተተረጎመው በእንደዚህ አይነት መንገድ ነው። ስለዚህ እዚህ ጋር የእግዚአብሔር መልአክ ስንል ፍጡሩን መልአክ አይደለም እያሳየን ያለ ነው። የእግዚአብሔር መልእክተኛ የሚለውን ነው የሚያሳየው። የእግዚአብሔር መልእክተኛ፣ የእግዚአብሔር መልእክተኛ ወልድ ወይንም ኢየሱስ የእግዚአብሔር መልእክተኛ እንደሆነ በአዲስ ኪዳን ላይም እናያለን። ምን ይላል? ከእግዚአብሔር ዘንድ ተልኬ መጥቻለሁ፣ አብ ልኮኛል፣ ወደ ላከኝ አብ እሄዳለሁ፣ የላከኝ አብ እንዲህ ይላል እያለ ሲያወራ ነበራ። የላከኝ አብ ተልኬያለሁ፣ ልኮኛል እያለ ያወራል። ስለዚህ አብ የላኪ መሆኑን ወልድ ደግሞ የተላከ መሆኑን እናያለን እና የእግዚአብሔር መልእክተኛ ነው። የእግዚአብሔር መልእክተኛ የሆነው ስጋ ለብሶ ከመጣ በኋላ ሳይሆን በፊትም ምንድነው የእግዚአብሔር መልአክ የእግዚአብሔር መልእክተኛ የሆነ ይገለጥ ነበር። ማን? ወልድ ወይንም ኢየሱስ። በያህዌነት የቀረቡ ሁለት አካላት መኖራቸው ግልጽ ነው። ለአብርሃም ለማን ናየ? ይህ የእግዚአብሔር መልአክ ለማን ተገለጠ? ለአብርሃም፣ ለያዕቆብ፣ ለጌዲዮን፣ ለኢያሱ፣ ለአጋር፣ ለሙሴ ተገልጧል። በእነዚህ ክፍሎች ላይ የተገለጠው የእግዚአብሔር መልአክ ምን እንደሆነ እግዚአብሔር እንደሆነ ወይንም አምላክ እንደሆነ ፍጡሩ መልአክ እንዳልሆነ ተረዳን አይደል? እና ሁለት በያህዌነት የቀረቡ ሁለት አካላት መኖራቸውን ያሳያል። የአይሁድ እምነት እዚህ ጋር ልብ ብላችሁ ስሙ። የአይሁድ እምነት ሁለት መለኮታዊ ኃይላት በሰማይ መኖራቸውን ለበርካታ ምዕተ ዓመታት ይቀበል ነበር። የምን እምነት? የአይሁድ እምነት ምን? ሁለት መለኮታዊ ኃይላት በሰማይ መኖራቸውን ለብዙ ምዕተ ዓመታት ማለት ለብዙ መቶ ዓመታት በሰማይ ሁለት መለኮታዊ ኃይላት እንዳሉ ይረዳ ነበር። ኢየሱስ ከመምጣቱ በፊት ማለት ነው። ግልጽ ነው አይደል? እንደዛ አይነት እምነት ነበር። በተለይ ከባቢሎን ምርኮ በኋላ የባቢሎን ምርኮ መች ነው? እነ ዳንኤል እንትን ያሉት የታሰሩበት አይደል? የተማረኩበት ያ የባቢሎን ምርኮ። ከባቢሎን ምርኮ በኋላ ሃይማኖተኛ አይሁድ ዋነኛ የያህዌ ወኪል የሆነና የያህዌን ስም የሚጋራ ሁለተኛ አካልን ያህዌ ፊገር በእምነታቸው ውስጥ አካተው እምነታቸውን ያካሄዱ እንደነበር ማስረጃዎች አሉ። የማንን ስም የሚጋራ? የያህዌን ስም የሚጋራ ዋነኛ የያህዌ ወኪል የሆነ አካል ያህዌ ፊገር የሆነ አካል እንዳለ በእምነታቸው ውስጥ አካተው ይኖሩ ነበር። እነማን? አይሁድ ኢየሱስ የመጣበት ዘር ማለት ነው። ኢየሱስ ከመምጣቱ በፊት ሁለት ኃይላት አሉ። የያህዌ ወኪል የሆነ አለ። ዋነኛ የያህዌ ወኪል የሆነ ያህዌ ፊገር ብለው የጠሩት በእምነታቸው አካተው ያካሄዱ እንደነበር ማስረጃዎች አሉ። ይህ ሁኔታ ግን በኋላ ኢየሱስ ከተገለጠ በኋላ የኢየሱስን መለኮትነት ለማስረዳት ለክርስቶስ ሁነኛ መሳሪያ ሆኖ በመገኘቱ ከክርስቶስ ልደት በኋላ በሁለተኛው ምዕተ ዓመት በአይሁድ ረቢዎች በኑፋቄነት ተፈርጇል። ይህ ትምህርት በኋላ ላይ እንግዲህ ኢየሱስ ክርስቶስ መጣ አይደል? በአካል ከመጣ በኋላ አይሁድ ምንድነው ያሉት? ኢየሱስ ምን አይደለም አምላክ አይደለም ብለው ሲያስተምሩ ወደ ብሉይ ኪዳን ሲመለሱ እንግዲህ ምንድነው አምላክ አንድ ነው አምላክ አይደለም ሲሉ እዛ ብሉይ ኪዳን ላይ ምን እያሉ መጥተዋል? ሁለት አካላት አሉ፣ ሁለት መለኮታዊ ኃይላት አሉ እያሉ ያስተምሩ ነበር። እዚህ ጋር ያቺ ለማን ገባች ማለት ነው? ኢየሱስ ሲመጣ ኢየሱስ መለኮታዊ ሁለቱ መለኮታዊ ኃይላት አንዱ ኢየሱስ ነው ወደሚል ሲመጣ ለክርስቲያኖች ያንን ተጠቅመው ኢየሱስ አምላክ ነው የሚለውን ወደ ማስረዳት ሲመጡ ምን አረገ? የአይሁድ እምነት ረቢዎች ወይንም መምህራን ይሄ ኑፋቄ ነው ብለው በኑፋቄነት አወገዙ ያንን ትምህርት። መጀመሪያ ግን ያምኑ ነበር በብሉይ ኪዳን ምን እንዳለ ሁለት መለኮታዊ ኃይላት በሰማይ መኖራቸውን የያህዌ ዋነኛ ወኪል ያህዌ ፊገር የሚባል መኖሩን ይናገሩ ነበር።
የእግዚአብሔር ልጅ የሆነው ኢየሱስ ከማርያም ሲወለድ ሳይሆን ድሮ ምን ነበር? ልጅ ነበር። አብ የሆነው ከመጀመሩ ድሮም አብ ነው ወይስ ገና ኢየሱስ በስጋ ሲመጣ ነው አብ የሆነው? አብ ማለት አባት ማለት ነው። አባት የሆነው ገና ኢየሱስ ሲወለድ፣ ድሮ አብ ሳይሆን ኖሮ ኢየሱስ ከማርያም ሲወለድ ነው አብ የሆነው። ከፍጥረት ሳይፈጠር በፊትም አባት ነበረ። አባት ከሆነ የማን አባት ነበር? ፍጥረት ሳይፈጠር በፊት ልጅ ያስፈልጋል። ልጅ በሌለበት አባት ይባላል? ምንም ፍጥረት አልተፈጠረም። ሰማይና ምድር የለም፣ መላእክት የሉም። እግዚአብሔር ብቻውን ነበር። አብ አለ ወይንም አባት አለ። የማን አባት ነበር? ስለዚህ ሌላ አካል ያስፈልጋል፣ ልጅ ያስፈልጋል። ልጅ ዘላለማዊ ነው የሚባለው ለዚህ ነው። አብ ዘላለማዊ ከሆነ ልጅም ምንድነው? ዘላለማዊ ነው። አይ ልጅ ሳይኖር አባት አለ እሱ አያስኬድም። ልጅ ሳይኖር የፍጥረት አባት ነው እንዳትል፣ ፍጥረቱም የለም ገና። ምንም ነገር ከመፈጠሩ በፊት የማን አባት ነው? አባት ካልክ የሆነ ነገር አባት ነው። ኦኬ ከዘላለም ልጅ የነበረ አለ። እሱ ከዘላለም አባት ከሆነ ከዘላለም ደግሞ ምን አለ? ልጅ መኖር ግዴታ ነው። ስለዚህ ኢየሱስ የአብ የዘላለም ልጅ ነው እንጂ ገና ከማርያም ሲወለድ የሆነ አይደለም። ስለዚህ ኢየሱስ ልጅ በመሆኑ በብሉይ ኪዳንም ቢላክ ችግር አለው እንዴ? በእግዚአብሔር መልእክተኛነት መምጣቱ አይጋጭም። ምን እየተባለ ይገለጥ ነበር? የእግዚአብሔር መልአክ። ስለዚህ አባት ማንን ይልክ ነበር? ልጁን ይልክ ነበር። ልጁ ይገለጥ ነበር። ስለዚህ መገለጡ ተቀባይነት አለው ነው። ምን ስለሆነ? ድሮም ልጅ ስለሆነ። አብ በአባትነቱ ወልድን ይልካል፣ ወልድም በልጅነቱ ለአብ ይላካል። ይህም የእግዚአብሔር መልአክ ክርስቶስ ሰው ሆኖ ከመምጣቱ በፊት የተገለጠበት ማንነቱ ነበር። ይሄ የእግዚአብሔር መልአክ የሚለው ክርስቶስ ምን ሆኖ ከመምጣቱ በፊት ሰው ሆኖ ስጋ ለብሶ ከመምጣቱ በፊት ሰው ሆኖ ከመምጣቱ በፊት ወይንም ስጋ ለብሶ ከመምጣቱ በፊት ያለው ቅድመ ትስጉት ይባላል። ከስጋ ቅድመ ትስጉት ወይንም ትስብዕት የግዕዝ ቃል ነው። ትስብዕት ማለት ሰብአዊ ፍጡር ነው አይደል የሚባለው ሰው ስብዕና። ትስብዕት ቅድመ ትስብዕት ወይንም ስጋ ቅድመ ስጋ ቅድመ ትስጉት ስጋ ሆኖ ስጋ ለብሶ ከመምጣቱ በፊት ሰው ሆኖ ከመምጣቱ በፊት በማን ይገለጥ ነበር? ያ የእግዚአብሔር መልአክ ኢየሱስ መሆኑን የምታውቀው ኢየሱስ በስጋ ከመጣ በኋላ የእግዚአብሔር መልአክ ተብሎ የተገለጠበት ቦታ አለ? ፍጡሩም መልአክ አላልኩም። የእግዚአብሔር መልአክ ተብሎ የተገለጠበት ቦታ የእግዚአብሔር መልአክ ተብሎ የተገለጠ አለ? ፍጡሩን መልአክ አላልኩም። ይሄ የእግዚአብሔር መልአክ ሲገለጥ ተራ መልእክተኛ ብቻ ሳይሆን ራሱን አምላክ እያለ የሚጠራ መስዋዕት የሚቀበል አምልኮ የሚቀበል እንደዛ አይነት አልተገለጠማ። እሱ በስጋ ሲገለጥ ያ ካቆመ ትረዳለህ። ኦኬ ብሉይ ኪዳን ላይ ሲገለጥ የነበረው እሱ ነበር። በስጋ መጣ፣ ካሁን በኋላ አያስፈልግም። አሁን ምን ሆነ? በስጋ ሙሉ በሙሉ መጣ። ስለዚህ ድጋሚ የእግዚአብሔር መልአክ ተብሎ ያስፈልጋል? ራሱ መጥቷል ባለቤቱ። የእግዚአብሔር አገልጋይም ተብሏል ኢየሱስ በብሉይ ኪዳን የእግዚአብሔር አገልጋይ ወይንም መልእክተኛ ተብሏል። ሚልኪያስ 3:1ን ስናይ እነሆ በፊቴ መንገድ የሚያዘጋጅ መልእክተኛዬን እልካለሁ፣ የምትፈልጉት ጌታ በድንገት ወደ ቤተ መቅደሱ ይመጣል፣ ደስ የምትሰኙበትም የቃል ኪዳኑ መልእክተኛ ይመጣል ይላል። እዚህ ጋር መልእክተኛ የሚል ሁለት አለ። የመጀመሪያው እነሆ በፊቴ መንገድን የሚያዘጋጅ መልእክተኛዬን እልካለሁ። ማን ነው? አይደለም። ወልድ አይደለም። በአዲስ ኪዳን እንትን ተብሏል። መንገድ የሚያዘጋጅ መጥምቁ ዮሐንስ መንገድ የሚያዘጋጅ መልእክተኛዬን እልካለሁ ይልና
የምትፈልጉት ጌታ በድንገት ወደ ቤተ መቅደሱ ይመጣል። ማንን ነው? ኢየሱስን ነው። የምትፈልጉት ጌታ በድንገት ወደ ቤተ መቅደሱ ይመጣል ይልና ደስ የምትሰኙበትም የቃል ኪዳኑ መልእክተኛ ይመጣል ይላል። አያይዙ የቃል ኪዳኑ ምን መልእክተኛ ኢየሱስን ወይንም ወልድን። ስለዚህ ወልድ ምን ተብሏል? መልእክተኛ ተብሏል። ስለዚህ መልእክተኛ የሚለው ለኢየሱስ መዋል ይችላል ማለት ነው። ግልጽ ነው። መልእክተኛ እንዴት መልእክተኛ ምናምን አይነት ጥያቄ እንዳይነሳ መልእክተኛ ይላል መጽሐፍ ቅዱስ። ኢሳይያስ 42:1 ላይ እነሆ ደግፌ የያዝኩት በእርሱም ደስ የሚለኝ የመረጥኩት አገልጋዬ ይላል። ስለ ኢየሱስ የተነገረ ትንቢት ነው። አገልጋዬ እያለ ያወራል። አገልጋይ እንደሆነ የእግዚአብሔር አገልጋይ። ኢሳይያስ 48:12 እዚህም ሥላሴ የተገለጠበት 48:12ን በደንብ ስሙ። ያዕቆብ ሆይ ይላል ከ12 ጀምሮ ስናነብ የጠራሁህ እስራኤል ሆይ ስማኝ፣ እኔው ነኝ፣ ፊተኛው እኔ ነኝ፣ ኋለኛውም እኔ ነኝ። እንዲህ ሲል ምን እንደሆነ እንረዳለን። ይሄ ነገር ፍጡር ወይስ ፈጣሪ? አምላክ ወይስ ሌላ ፍጥረት? ፊተኛውም እኔ ነኝ ኋለኛውም እኔ ነኝ ካለ አልፋና ኦሜጋ እኔ ነኝ። አልፋ ማለት የመጀመሪያው ፊደል፣ ኦሜጋ ደግሞ የመጨረሻው ፊደል። አልፋ ነኝ ኦሜጋ ነኝ ሲል መጀመሪያ ነኝ መጨረሻ ነኝ። ራእይ ላይም ይላል አልፋ ነኝ ኦሜጋ ነኝ። አልፋ ፊተኛ ኋለኛ ይላል። ኋለኛ ሲል እንግዲህ ምንድነው? ኋላ ያለውን ኋላ ነው እያወራ ያለው። መጨረሻ ሲል መጨረሻ ያለውን፣ መጨረሻ የሌለውን ከሆነ መጀመሪያም ሲል መጀመሪያ የሌለውን ነው እያወራ ያለው። እሺ ስሙኝ። ከዛስ ምድርን የመሰረተች የኔው እጅ ናት፣ ሰማያትን የዘረጋችም ቀኝ እጄ ናት። በምጠራቸው ጊዜ ሁሉም በአንድነት ይቆማሉ እያለ ወርድና 16 ላይ ወደ እኔ ቅረቡ ይላል። ይሄው የሚናገረው ራሱ አካል። ይህንን ስሙ፣ ከመጀመሪያ ጀምሮ በስውር አልተናገርኩም፣ ሲፈጸምም እኔ እዚያው ነበርኩ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። ማንና ማን? ጌታ እግዚአብሔርና መንፈሱ። ማን ነው ይሄን እያወራ ያለው? አልፋና ኦሜጋ እኔ ነኝ ያለው እኮ ነው። ፊተኛውና ኋለኛው እኔ ነኝ። ከጥንት ጀምሮ የተናገርኩት እኔ ነኝ፣ በስውር አልተናገርኩም። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። አምላክ የሆነ አካል ጌታ እግዚአብሔርና መንፈሱ ልከውኛል እያለ እንረዳለን። በአዲስ ኪዳን ጌታ እግዚአብሔር እና መንፈሱ ማለቱ ራሱ እና አለ አይደል? ልዩ መሆናቸውን አንዱ ሌላውን እንዳልሆነ መለኮታዊ አካላት አንዱ ሌላውን እንዳልሆነ እንረዳለን። ጌታ እግዚአብሔርና መንፈሱ ማንን ላኩ? እዚህ ጋር አምላክ ሆኖ የሚናገረውን አካል ያ አምላክ ሆኖ የሚናገረው ፊተኛውና ኋለኛው አልፋና ኦሜጋ ራእይ ላይ ሄደን ስናነብ አልፋና ኦሜጋ እኔ ነኝ ይላል ዮሐንስን። አንተ ነህ ማለት ነው። ኢየሱስ ነው ማለት ነው። እሺ ኢየሱስ ክርስቶስ ሌላ ምን ተብሏል መሰላችሁ? ሐዋርያ ተብሏል። ሐዋርያ አይለውም? ዕብራውያን 3:1 ላይ እንግዲህ የሰማያዊው ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የእምነታችን ሐዋርያና ሊቀ ካህናት የሆነውን ኢየሱስን አስቡ። ሐዋርያ ማለት ምን ማለት ነው? ሐዋርያ ማለት አፖስቶሎስ ከሚለው ከግሪክ ቃል የመጣ ነው። አፖስቶሎስ ማለት መልእክተኛ ማለት ነው። ሐዋርያ አፖስቶሎስ አፖስትል ይባል የለ በእንግሊዝኛ መልእክተኛ ማለት ነው። ስለዚህ ኢየሱስ መልእክተኛ መባሉ ሌላ እንትን የለውም። ኢየሱስ የማን መልእክተኛ? የእግዚአብሔር መልአክ ወይንም የእግዚአብሔር መልእክተኛ ነው። ብሉይ ኪዳንም ላይ ነበር፣ አሁንም አዲስ ኪዳንም ላይ ምን ይለዋል? አፖስቶሎስ ይለዋል። ብላቴና ይለዋል ኢየሱስን። ብላቴና ማለት አንደኛ ለልጅ የሚውል ነው፣ ለህፃን ልጅ የሚውልም ሊሆን ይችላል። የአገልጋይ ለማለትም የሚውል ሊሆን ይችላል። ሶስት አይነት ትርጉም አለው። ለኢየሱስ የዋለው ብላቴና የሚለው የሆነ ህፃን ልጅ ስለሆነም አይደለም፣ የእግዚአብሔር አገልጋይ ስለሆነ ያንን የእግዚአብሔር አገልጋይ መሆኑን የሚያሳይ ነው። ለምሳሌ ብላቴና ተብሎ የተጠራበትን ማቴዎስ 12:18 እነሆ የመረጥኩት የምወደውና ነፍሴ ደስ የተሰኘችበት ብላቴናዬ መንፈሴን በእርሱ ላይ አኖራለሁ እያለ
ኢሳይያስ መጽሐፍ ላይ የተጠቀሰውን ጥቅስ ይጠቅሳል። ብላቴና ያለው ማንን ነው? ኢየሱስን ነው። ሐዋርያት ሥራ 3:13 ላይ የአባቶቻችን አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ብላቴናውን ኢየሱስን አከበረው ይላል። ብላቴናውን ኢየሱስን አከበረው እያለ ያወራል እና ይሄ የእግዚአብሔር አገልጋይ መሆኑን ያሳያል። ሐዋርያት ሥራ 4:25 እና 30 ላይ ስናይ በመንፈስ ቅዱስም አማካኝነት በብላቴና በአባታችን በዳዊት አፍ እንዲህ ብለህ ተናግራል። ዳዊትን ምን ይለዋል? ብላቴና ሲል ምንድነው? አገልጋይ መሆንን እንጂ ሕፃን ልጅነትን አይደለም የሚያሳየው። በብላቴና በማን አፍ? በዳዊት አፍ እንዲህ ብለህ ተናግራልና ያወራል። 30 ላይ ወርዶ ደግሞ እዛው ለመፈወስ እጅህን ዘርጋ በቅዱሱ ብላቴናህም በኢየሱስ ስም ድንቅና ተአምራት አድርግ ይላል። ስለዚህ ኢየሱስ ምን ተብሏል? ብላቴና። ብላቴና ማለት የእግዚአብሔር አገልጋይ የሚል ትርጉምን የያዘ ነው። ኢየሱስ የእግዚአብሔር አገልጋይ የእግዚአብሔር መልእክተኛ ነው። መች? ስጋ ለብሶ ከመጣ በኋላ አይደል? ብሉይ ኪዳን ላይም የእግዚአብሔር ምን መልአክ ወይንም የእግዚአብሔር መልእክተኛ ነው። አዲስ ኪዳን ላይም የእግዚአብሔር መልአክ ማለት የእግዚአብሔር መልእክተኛ ተብሏል። ምን ብሏል? ራሱ አብ ልኮኛል። ማን ልኮኛል? አብ ልኮኛል። ተልኬ መጥቻለሁ የላከኝን ፈቃድ ላደርግ እንጂ ፈቃዴን አልሻም እያለ የላከኝን ወደ ላከኝ እያለ ብዙ ቦታ ያወራል። ሙሉ ንግግሩ እዛ ጋር አይደለም። የምድር ህይወቱ ብቻ ላይ አይደለም ያበቃው። ካረገ በኋላም ምን ይሉታል? ብላቴናውን ኢየሱስን አስነሳው ይሉታል ሐዋርያት። ግልጽ ነው አይደል? ስለዚህ መልእክተኛነቱ ምኑን ነው የሚያሳየው? ማንነቱን ነው። የኢየሱስ ማንነት ተቀያይሯል። ልጅ የነበረው እየተሻሻለ ሄዷል። ልጅ ነው። ልጅ ከሆነ የእግዚአብሔር መልእክተኛ የእግዚአብሔር ብላቴና መባሉ ማንነቱን የሚያሳይ ነው ማለት ነው። ይህንን ይመስላል። የእግዚአብሔር መልአክ ስንል የእግዚአብሔር መልእክተኛ እንጂ ፍጡር የሆነ መልእክተኛ የሚያሳይ አይደለም። የእግዚአብሔር መልአክ ከተራው መልአክ በምን ይለያል? መጽሐፍ ቅዱስ ላይ ብሉይ ኪዳን ላይም እንዳየን። እሺ፣ የመጀመሪያው ስግደትን ይቀበላል። ሌላኛው ደግሞ ከተራው መልአክ የሚለይበት ራእይ ላይ ሲናገር ለተራው መልአክ ዮሐንስ ሊሰግድ ሲል እኔ ከአንተ ጋር አገልጋይ ነኝ ይላል። ደግሞ የእግዚአብሔር መልአክ ሊሰግዱ ሲሉ ስግደትን እንደሚቀበል ደግሞ መስዋዕትንም እንደሚቀበል ይናገራል። ስለዚህ ከተራው መላእክታት ስግደትን በመቀበልና መስዋዕትን በመቀበል ይለያል። ደግሞ ሌላው ኃጢአትን ይቅር ላይልና ልል ይችላል። ስልጣን አለው ኃጢአትን ይቅር ማለት እና ያለ ማለት። አዎ ደግሞ አልፋ ኦሜጋ ነው። ሌላ ደግሞ መስዋዕት ይቀበላል። መስዋዕትን ይቀበላል። መስዋዕት የሚቀርበው ለማን ነው? ለእግዚአብሔር ለአምላክ ብቻ ነው። ያንን መስዋዕት ይቀበላል፣ ይሰውለታል እሱ ሲመጣ። አዎ ደግሞ ይባርካል። ደግሞ እስራኤላውያንን ከግብጽ ያወጣውም እሱ ነው፣ ያደረሳቸውም እሱ ነው። የእግዚአብሔር መልአክ ከተራው መልአክ በሱ ይለያል። ሌላው ደግሞ ራሱን እኔ ብሎ ይጠራል። እኔ እግዚአብሔር ነኝ፣ እኔ አልፋና ኦሜጋ ነኝ፣ እኔ የአብርሃም የይስሐቅ የያዕቆብ አምላክ እኔ ነኝ ይላል። የተገለጠው የእግዚአብሔር መልአክ ተገለጠና የእግዚአብሔር መልአክ እኔ የአብርሃም የይስሐቅ የያዕቆብ አምላክ እያለ ያወራል። ከተራው መልአክ በዛ ይለያል። የእግዚአብሔር መልአክ ተገልጦ እኔ ከግብጽ አወጣችሁ ይላል። ያ ራሱ መልአክ ተገልጦ ያ ደግሞ ከኖርማል መልአክ ትለየዋል። እኔ ብሎ ራሱን እኔ ብሎ ያወራል። እኔ ያህዌ የሚጠቀምበትን ያህዌ እያለ ያወራል ራሱ። ሌላው ደግሞ እሱን ሲያዩት ሰዎች ምን ብለዋል? እግዚአብሔርን አየው ብለዋል። ከእግዚአብሔር ጋር ተናገርኩ፣ እግዚአብሔርን አየው፣ ወይኔ ልሞት ነው፣ እንዴት ሳልሞት ቀረው አይነት ነገር ይላሉ። እግዚአብሔር ስለሆነ ያ የእግዚአብሔር መልአክ። ስለዚህ የእግዚአብሔር መልአክ ስንል ኢየሱስን ምን እያለን አይደለም፣ ፍጡር ነው እያለን አይደለም፣ ወይንም ፍጡሩ መልአክ ነው እያለን አይደለም። መጽሐፍ ቅዱስ ያለን ኢየሱስ የእግዚአብሔር መልአክ ነው። የእግዚአብሔር መልአክ ተብሎ ሲገለጥ የእግዚአብሔርነት ባህሪ ያለው እንደሆነ ነው። ከሌሎች ብሉይ ኪዳን ላይ ሌሎች መላእክቶች አልተገለጡም።
ፍጡር የሆኑ መላእክቶች ለማን? ለዳንኤል ዳንኤል ጋር የመጣው መልአክ አይደል? ተገልጧል። ሌላም ቦታ የተለያዩ ቦታዎች ላይ ተገልጧል። አዎ ለነ ማርያም ለነ ዘካርያስ ተገልጧል። የተለያዩ መላእክቶች አሉ። መምታታት የለበትም። እነሱ ሲገለጡ እንደዚህ አይነት የእግዚአብሔርን የአምላክነትን ባህሪ ይዘው አይደለም የሚመጡት። ተራ መልአክ በመጽሐፍ ቅዱስ በአዲስ ኪዳንም በብሉይ ኪዳንም የእግዚአብሔር መልአክ ተብሎ የተጠራበት ቦታ አለ ይባላል። የእግዚአብሔር መልአክ ተብሎ ሊጠራ ይችላል፣ ግን እንደዚህ አይነት ባህሪ የለውም። እንደዚህ የእግዚአብሔር መልአክ አይነት ባህሪ የለውም። የኛ ልጅነትና የኢየሱስ ልጅነት ልዩነት አለ። ኢየሱስ ከዘላለምም ልጅ ነበር። እኛ በኋላ ነው በኢየሱስ በኩል ነው ልጅ የሆነው። ኢየሱስ በባህሪው ልጅ ነው፣ የባህሪ ልጅ። እኛ ግን ጠፍተን የነበርነው በኢየሱስ አይደል የመጣ ነው። የማደጎ ልጅ ነን እኛ። የማደጎ አዶፕሽን ይባላል። ልጅ ያልነበረ ልጅ አድርገህ ስታሳድግ ምንድነው? የማደጎ ልጅ አይደል የሚባለው? እና በኢየሱስ የተገኘን እኛ። ግን ኢየሱስ ድሮም ነበር፣ የባህሪ ልጅነት ነው። ያ ማለት አምላክነትን ሙሉ አምላክነት ያለው ከአምላክ የተወለደ አምላክ አይደል የሚለው? ከአምላክ የተወለደ አምላክ በመሆኑም ነው ልጅ የተባለው። እኛ ግን አምላክ ስለሆነን አይደለም ልጅ የተባለው። ልዩነት በዛ ነው ልዩነቱ። ወንድምነትም እነዛ ነው። ወንድሞች ብሎ ሊጠራቸው አያፍርም ይላል። እኛ እዛ ቤተሰብ ውስጥ ገባን ማለት ነው። እዚህ የሥላሴ ህብረት አለ። አብ ወልድ መንፈስ ቅዱስ ከዘላለም ነበር። የኛ ህብረት ተቋርጦ ነበር። በኢየሱስ አማካኝነት ወደዛ ህብረት ስንገባ እዛ ቤት ምን ተባለ? ልጅ ተባለን። አባታችን አብ ነው፣ ኢየሱስ ወንድማችን። ከዛ አንፃር ልጅ ከመባል አንፃር